ተነግሮታል። እርሱም ደግሞ ማለት ነው ኢየሱስ ለዓለም የተላከው በያምናን ነው ብላችኋል። እኔ ለዓለም ነው የተላኩት የሚል ማስረጃ ለጠፉ በጎች ለእስራኤል ቤት እንዳለው ሁሉ እኔ ለዓለም ነው የተላኩት የሚል ማስረጃ ማስላከን ዋቀዮ አከስቲ ቶክቸ ኢልመሳ እንተው አኔ አከሲኒ በርባዱ ማስረጃ በርባዱ አከና ማስረጃ ሚቲ አኔ ናደገይጋ ጊዜ ተከና ደገይ ስሪቲ ኢየሱስ ክርስቶስ ለዓለም ዓለም ሁሉ ጩፌራ ከንጀዱና ዱቢስ ዱቢስ ረቲ isuma maati yani biyya lafaati ማቴዎስ ወንጌልን ላል እኔ ደግሞ ሲዱብሳ ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ምን ይላል? እኔ የተላኩት ከጠፉ ሰዎች ከእስራኤል ቤት ብቻ ነው። ዓለም ጀቹም በየላ ላፋቲ ቪዲዮ ላሳይ ማሻአላ። ይሄ ቪዲዮ በጣም ነው እኔ በጣም ሶሻል ሚዲያ ላይ በጣም ተሰራጭቶ ማሻአላ አጠያየቅ ምናምን በቃ አይደለም ሞምቤ ታች ኮሜንት ላይ ከኡስታዝ ዋሂድ የተዘጋጁ ምናምን ምናምን ያውሩ እያሉ ተደጋጋሚ ኮሜንት እየጻፉ ነውና አባጫሊ ደግሞ መቅረዛ አይገባም እያሉ ነውና እዚሁ ኮንትሪቢዩት ይደረግልኝ እያሉ ነው ያሉትና ሁለቱን እንዴት ታየዋለህ? ታች ኮሜንት ላይ ተደጋጋሚ እሱ መልስ እንስጥበትና ፕሮግራሙን እንቀጥል። ህዝቡ የሆነ ነገር እያለ ነው። ሁለት የተጋጨ ሀሳብ እንዳንስ። ቴንክ ዩ ኡስታዝ ዋሂድ እዚህ ላይ ትንሽ ሙቤ እኔ ጋር አይደለም ኦንላይን ላ ኦፍላይን ላይ ዳዕዋ ያደርጋለሁ። አሁን መስከረም 2016 መስከረም 1 ላይ ጀምሮ እጄ ላይ የሰለመው ትላልቆች ወንጌላዊ የሆኑት እስከ ዛሬ 27 ላይ ደርሰዋል። አልহামዱሊላህ በኢትዮጵያ ላይ በኢትዮጵያ ደረጃ ታዋቂ የሆኑት ማለት ነው። ይሄ ስለሚያዩት አንተ ጋር ይሁን አሉ። እነማን እጃቸው ላይ ይሄ ልጁን የሰለመው ማለት ነው አማና አንተ ጋር እንዲሆን ቁርአንም ቢሆን ምንም ቢሆን ትምህርትም ቢሆን ስለ ወንጌል ቢሆን አንተ ጋር ይሁን አማና። እኛ አባቱና እናቱ ሆነን ነው እኛ ጋር የነበረው። እዚህ ላይ ትንሽ ደግሞ እዛ ላይ ሌላ እንደ ከነሳራዎች ማለት ነው አሁን ሌላ ሃይማኖት ስሞች ለማጥፋት ሳይሆን ማለት ነው ትንሽ እዛ ላይ ይዛቱ ነበር እሱ ላይ ልጁ ላይ። ስለዚህ አንተ ጋር ይሁን እያሉ ነው እነሱ ማለት ነው። ሶ አይነር ላይ አማና ስላለ ማለት ነው ያለ እነሱ ፍቃድ እዛ ይሁን ማለት አልችልም እኔ ማለት ነው። አንዴ ኡስታዞች አሉ ሶ ልጁ በቃ እዚህ ላይ ሆኖ ቀርቶ ተምሮ ሁላችን ተወያይተን ማድረግ አለብን እንጂ እነና ወሂድ እነና አንተ ሳይሆን ማለት ነው። እነሱ ጋር የነበሩ ከዚህ በፊት ማለት ነው ዓለም ጤና ኡስታዞች ብዙ አሉ። ከነሱ ጋር ተመካክረን ከልጁ ጋርም እንደዚህ መሆን አለበት ማለት ይፈልጋለሁ። ኦኬ እሺ እኔም ኡስታዝ በዚህ ንግግር አለ። እሱ እኔ መሆን የምፈልገው መርከዝ ምናምን አይደለም። እሳቸው ያልታወቀ እውቀት አላቸው። ወላሂ ነው የምላችሁ በጣም ትልቅና ያበበ እውቀት አላቸው። የደበቁት እውቀታቸውን ደግሞ ለኔ ለመስጠትም ዝግጁ ናቸው። ለዚህ ደግሞ እኔ እሳቸው ጋር ነው መቀመጥ ፈልገው እንዲ መርከዝ ምናምን መግባት አልፈልግም፣ ፍላጎቱም የለኝም። እዚሁ እየተማርኩኝ እዚሁ ትምህርቴን ጨርሼ ከእሳቸው ጋር እዚሁ ዳዋም ሲያረጉ ዳዋ እያረጉ እሳቸውም አልহামዱሊላህ እየተቆጡኝ እየመቱኝ በፍቅር ምንም እንደ ልጆቻቸው ከልጆቻቸው አንድ አይን ነው እያዩኝ ያለው። ወላሂ ለልጆቻቸው ግማሽ ከሰጡ ለኔም ግማሽ ሰጥተው ነው። አላህ ዘመናቸውን ትልቅ ያርግላቸው። ወላሂ ለአላህ ብዬ በጣም ነው የምወዳቸው። አላህ ይወደዳቸውና እሳቸውን ወላሂ የጀነት ወራሽ ያርጋቸው እና እኔ መቀመጥ ፈልጎ እሳቸው ጋር ነው። በዚህ አጋጣሚ ደግሞ ማለት ነው ለኔ ብቻ አይደለም ወላሂ ለእሳቸው ትልቅ ቦታ እንዲደርሱ በጣም ትልቅ እውቀት አላቸው። ወረበል ከአባ ነው የምላችሁ ወላሂ እና እሳቸውም ካሳቸውም ማጠገብ እንድትቆሙ ለአላህ ብዬ ጠይቃቸዋለሁ። አዲስ እንዴት ነው ተመልሰዋል? አዎ እነሱ ናቸው ይዘው የመጡት እሳቸው ናቸው ስለ ልጁ የሚመለከታቸው። እኛ እንዲህ ነው እንደዛ ነው ማለት አንችልም። አዳፕት አድርገው የሚያሳድግ ሰው በህግ መሰረት አዳፕሽን የወሰደው ሰው ነው ኃላፊነቱን የሚወስደው በህግም ማለት ነው። እዚህ ጋር ህገ ወጥ መሆን አንፈልግም። አባት አለኝ ብሎ እየተናገረ ነው። አባቱ ነኝ እሳቸውም
ብለዋል። በእኔ አመለካከት እሳቸው ያሉትን ብቻ ነው መደገፍ የምችለው። የልጁ ደግሞ የኔ ልጅ ቢሆን ልጅ የሚፈልገው ነው የምታደርገው አንተ ልጅ ታምባዴ ልጅ ያለው ሀቅ እንነጋገር ከተባለ የህዝብ ጫጫታን ሳይሆን እኔ የልጁን ፍላጎት ነው የምደግፈው። ልጁ የሚፈልገው እንዲደረግለት አይ ዲማንድ እንዲደረግለት አይ እኛ የምንፈልገው የምትሉ ሰዎች ካላችሁ በግላችሁ ሌላ መንገድን ሂዱ። እሱ ግን እኔ ከአባቴ መለየት አልፈልግም ብሏል። እዚህ ጋር ደግሞ ብዙ ሰዎች የልጁን ፍላጎት ያላችሁን የልጁን ፍላጎት እኔ እንደዛ ነው የማስበው። አመሰግናለሁ። ቀጥል። ይሄ ትክክል ተመልሷል። የጀማ እንግዲህ ለምን ኡስታዝ ደግሞ እኔ ቅድምም አንዳንድ ነገር አጫውተውኛል። እዚህ ጋር አዲስ በውስጥ እነግርሻለሁ ለመሰለሽ እነሱ ጋር መቀመጡና ከእነሱ ጋር መሆኑ ያው ለሱም ለአንዳንድ ለሴፍቲነትም ለአንዳንድ ነገር ብዙ ነገር ሰዎች ብዙ ነገር እያለሙ ስለሆነ ልጁ ላይ ያ ነገር እንደዛ ይሻላል። እኛም ብዙ ሚዲያ ላይ ማናወራቸው ነገሮች አሉ፣ በውስጥ የምናወራው ነገር ለዛ ነው። እሺ አውራኝ፣ በውስጥ አውራኝ፣ ችግር የለውም። ከጎን ነኝ እኔ ሂዝ ላይክ ማይ ሳን ልጄ ማለት ነው። ግዴታ ትምህርት አይደለም። አሁን ላይ ህይወቴ ቁጭ ማለትም ነው ካለ መብቱ ነው። እንኳን ወደ እስልምና መጣ እንኳንስ ልማር። እሳቸውም ደግሞ ኖርማል የዓለማዊ ትምህርቱንም ጥሩ ደረጃ እንዲደርስ ፈልጋለሁ። ከኔ እንዲነጠል አልፈልግም። እኔ ራሴ አስቀራለሁ ኃላፊነቱን። ኡስታዞችን ምስክር ሰጥተውኝ ወስጃለሁ አሉ። እዚህ ጋር ኡስታዝ ዋሂድ ደግሞ የተሻለ መንገድ አለኝ፣ አንተም ደግሞ በውስጥ ከሱ ጋር ላይክ መያያዝ አለብን፣ አንዱ ከአንዱ መከፋፈል ስለሌለበት ማለት ነው። ኮዝ ኡስታዝ ዋሂድ በሰለምቶች ጉዳይ ላይ ብዙ እየሰራ ስላለ የሱንም ክሬዲት ማሳጣት የለብንም። ግን እንደ ቾይስ የልጁን ምርጫ ነው ማከብረው ነው የግሌን ሳይሆን እዚህ ጋር ኢንቫይት ያረከኝም ልጁን እንድተዋወቅ ነው። ስለዚህ እኔ ደግሞ ለልጁ እኔ የሚመቸኝ ካለ እኔ ልጁ የሚመቸው ነው ለኔ ልጄ ነው። ስለዚህ ላይክ ኤቭሪዋን የሱን ደስታ ብቻ ነው እኔ በዚህ ደቂቃ ላይ የማስበው። አመሰግናለሁ። ሹክራን ጀዛኪላ ኸይር። እኔም እንደዛ ነው ምለው። ያው ኡስታዝ ዋሂድንም ኢንሻአላህ እኔ ያናግረዋለሁ፣ ችግር የለውም። ኡስታዝ ዋሂድም በውስጥ አናግረ ነው በውስጥ ተነጋግረን እሱም ኡስታዝም ተነጋግረን ለልጁ የሚደረግ ነገር እናደርግለታለን። ግን ያው ኡስታዝ እንደ አንድ አባት ይሄ ለልጁ የሚያስፈልገው ብለው በደንብ ያውቃሉ። አሁን እኔ ልጄ ከኔ ጋር ነው የሚኖረው። ልጄ የሚፈልገውን ነገር እኔ ያውቃለሁ። እንደ አንድ አባት ኃላፊነት እኔ ነው ያለብኝና የሚያስፈልገውን ነገር እኔ ነው በደንብ ማውቀው ማለት ነው። ገባችሁ? ስለዚህ ይሄ ልጅ ነገ ትልቅ ቦታ ይደርሳል። የኡስታዝ ዋሂድንም ትምህርት ይከታተላል። በነገራችን ላይ ዩኑስ የኡስታዝ ዋሂድ አፕሊኬሽኑ አለ ከፕሌይ ስቶር ላይ ዳውንሎድ እናድርጋችሁታል። የእሱን ትምህርት መከታተል ትችላለህ በደንብ አንተ ትልቅ ቦታ ስለምትደርስ አፕ አለ የኡስታዝ ዋሂድ ዳውንሎድ እናድርገውና የሱ ትምህርቶች እዛ ላይ ገብተህ ብዙ ነገር መማር ትችላለህ። እሺ ሀቢቢ፣ እሺ እና አብሽር። አሁን እንግዲህ ወደ ነገርና የኔ ልጅ ዩኑስ የዓለማዊ ትምህርት ግዴታ ነው። እሺ የዚህ መንፈሳዊ ትምህርት እንደምትማረው ሁሉ የዓለማዊ ትምህርት ግዴታ ነው። ልጄ ልክ በምለው መልኩ አንተንም የምነግር ምንድነው እዚህ ዓለም ላይ ሲስተሙን ማሸነፍ የምትችለው እናትህንም ነገ መርዳት አባቴንም መርዳት እፈልጋለሁ የምትለው ማንነት የምትሰራው ዓለማዊ ትምህርትም ነገር ወይ ዶክተር ወይ ኢንጂነር ወይ የሆነ ነገርም ልትሆን ተገቢ ነው። አካዳሚ ትምህርት ኦኬ። አይ እሱን አልፈልግም ይሄኛውን ብቻ ነው የምፈልገው አይቻልም። እሺ አባም ሰምተዋል። አንተም ወደዚህ ወለም ዘለም የለም ሁለቱንም የምታኮራን እንድትሆን ከጎንህ ነን። የሚያስፈልገውን ኮምፒውተር አል ሳምቲንግ አል ሁሉም ነገር ይደረጋል። ግን ሁለቱንም የዓለማዊ ትምህርቱን መንፈሳዊ ትምህርቱንም ጎን ለጎን የሚያስችል ቃቃሉ ድም ብለሃል አይደለ? እኔ ልጄን ልክ በምቆጣው ልክ ማለት ነው አንተንም እቆጣሃለሁ። ትማራለህ፣ የዓለሙንም ታሸንፋለህ፣ መንፈሳዊውንም ታሸንፋለህ። በአንድ ድንጋይ ሁለት ወር ለእኔ ያንን ካደረግ በቃ እኮራለሁ ማለት ነው የኔ ልጅ። ገባክ? ማሻአላ። እኔም ልክ እንደዛው የኔም ሀሳብ ልክ እንደ የአዲስ ሀሳብ ነው። የአዲስን ሀሳብ እጋራታለሁ። የሁላችን ሀሳብ ነው። እዚህ ላይ እኛስ ተግባብተን ያለ ነው። ማሻአላ። ስለዚህ በድጋሚ ኦኬ፣ እኔ ወደ ቪዲዮ ሳልሄድ ወደ ጥያቄ ሳልሄድ አዲስ ለገባችሁ እህትና ወንድሞች ይሄ ወንድማችን ዩኑስ በቅርብ ቀን ነው እንግዲህ 3 ወሩ ነው ከሰለመ። ማሻአላ አለ ከኡስታዝ ጋር አብረው የሚኖረው ቅድም ያያችሁ ሰዎች ማሻአላ ብዙ ነገር ችሎታ ያለው አንዳንድ ነገሮች ያስፈልገዋል። ይሄን ደግሞ ትምህርቱንም እንዲማር አንዳንድ ነገር እስኪ ሙቤ ምን እናርግለት ከጎኑ ልንቆም እንችላለን ያላችሁ በኮሜንት በጣም በተደጋጋሚ ስጠይቁኝ ነበር። እኔ ደግሞ ጥያቄያችሁን ለወላጁ ለአባቱ አቀርብ ያለው እንግዲህ አካውንት ጠይቅ ያለው አካውንት ሰጥቶኛል። ለአላህ ብላችሁ ልትረዱት የምትፈልጉ በእናንተና በአላህ ምን ያህል ነው ምን የሚለውን እኛ ማወቅ የለብንም። ግን ያስገባችሁበትን አካውንት እዚህ ጋር ከታች
እህቶች ያሉ ሞዴሬተሮች ለነሱ ላኩላችሁ። እኔ ደግሞ አስተላልፋለሁ። አካውንቱን ልንገራችሁ፣ ሁለቴ እነግራችኋለሁ። በደንብ አዳምጡኝ። 1041 90 71 73 4 ደግመዋለሁ። 1041 90 71 73 4 ስም ሙሐመድ ሐሰን ቡልቲ። በዚህ አካውንት የፈለጋችሁትን አስገቡ። ሪሲቱን ለኔ ላኩልኝ። አንድ ነገር ግን እንዳታረጉ፣ ማንም ሰው መጥቶ ኢንቦክስ ላይ አሁን አካውንት ስትጠይቁ ነበረ ሙቤጋ ብሎ መጥቶ በውስጥ ከጠየቃችሁ እንዳትሰጡ፣ ምንም ነገር እንዳታስገቡ። አካውንት እኔ በምሰጣችሁ እዚህ ጋር በሚጻፈው ብቻ ነው። ኦኬ ዩኑስ ሐቢቢ ደከመ እንዴ? አብሽር ኡስታዝ፣ አፉ በሉኝ። ዛሬ መቼም ዳዋ ነበሩ ዛሬ። እንግዲህ ወላሂ አፉ በሉኝ፣ በጣም ይቅርታ አድርጉልን። ደክሞታል፣ ድካም እያየው ነው። ትንሽ የተወሰነ ደቂቃ ኢንሻአላህ ነው። እኛ ስራችን እኮ ይሄ የተፈጠረው ዓላማ እኮ ይሄ ነው። እኛ ማሻአላህ ሌላ ነገር ስራ የለንም። ማሻአላህ አላህ ይጠብቆት፣ አላህ ይጠብቆት፣ አላህ ይቀበሉት። እንግዲህ ወላሂ ዛሬ ኡስታዝን ቅድም እንደው ይሄን ልጅ እንደው ልጆትን እንደው ዛሬ እስኪ በእንግድነት ልጋብዘው አስቤያለሁ ምን ይላሉ ስል ወላሂ ሙቤ ደስ ይለኛል። እኔ ግን ያለሁት በጣም ሩቅ ቦታ ሄጃለሁ ለዳዋና ኢንሻአላህ እስኪ እስከዛሬ ማታ እመለሳለሁ ብለው እንደውም በጣም ስልክ ስደውላቸው ኔትወርክ እምቢ ብሎ ይኸው እዚህ ነው ያለሁት ብለው ልከውልኝ ነበረ። አንድ ቪዲዮ ላሳያችሁ። እንግዲህ ይሄ ዛሬ ነው ዳዋ ያደረጉበት። እንግዲህ አሁን ነው የገቡት። መንገድ ላይ ደግሞ 2 ሰዓት ላይ ከ2 ሰዓት በኋላ ኢትዮጵያ መኪና አይቻልም። የቀረውን መንገድ ለኛ ፕሮግራም ስለለ በእግራቸው በምናምን ብለው አሁን ነው ገና የገቡት። ምግብም አልበሉ ምንም አላረፉም። እና እኔ ዩኑስ አንተ የምጠይቅ ጥያቄ በጣም የገረመኝ ቪዲዮ እንዴት ነው ማለት እነዚህ ሰዎች ትልልቅ ሰዎች ናቸው በእድሜ እነዚህ ፓስተር ናቸው ምንድን ናቸው አይ ዶንት ኖ። አሁን የምጠይቃቸው ማለት ብቻህን ነበርክ ወይ ከአንተ ጋር ሰው ነበር? እንደዚህ አይነት ጥያቄ ስጠይቃቸው ድፍረት ጉብዝና በጣም ገርሞኛልና ስለዚህ ቪዲዮ አንዳንድ ነገር ብትነግረኝ ደስ ይለኛል። ኢየሱስ ክርስቶስ ለዓለም ዳሰናከ ነግሬታል። እሱም ደግሞ ማለት ነው ኢየሱስ ለዓለም ነው የተላከው ብዬ አምናለሁ ብላችኋል። እኔ ለዓለም ነው የተላኩት የሚል ማስረጃ ለጋፊ ጎጎች ለእስራኤል ቤት እንዳለው ሁሉ እኔ ለዓለም ነው የተላኩት የሚል ማስረጃ ማስናከን waaqayyo akkasitti tokkicha ilma isaa amma እንተው አኔ አከሲን በርባዱ ማስረጃ በርባዱ አከና ማስረጃ ሚቲ አኔ ናደገይራ ጊዜ ተከና ደገይ ስሪቲ ኢየሱስ ክርስቶስ ለዓለም ዓለም ሁሉ ጡፌራ ከንጀጡና ዱቢስ ዱቢስ ረቲ isuma maati yani biyya lafaati. ማቴዎስ ወንጌልን ላል እኔ ደግሞ ሲዱብሳ ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ምን ይላል? እኔ የተላኩት ከጠፉ ወገኖች ከእስራኤል ቤት ብቻ ነው። ዓለም ጀቱም በብያ lafaati. ማሻአላህ እንግዲህ አንድ ቪዲዮ ልድገምና ከዛ በኋላ ደግሞ ወደ ጥያቄ እሄዳለሁ ማለት ነው ኢንሻአላህ። በመሃል ደግሞ እንደዚህ ቪዲዮዎች እያሳያችሁ Allah አይወለድም አምሳያም የለውም ፊትም የለውም ላ ኢላሃ እንዴት ሀሪፍ አላህ ወልማን አላህ ሀሪፍ ነው። ስሙ ራሱ እኮ ከምድር ከምን ከላይ የሆነ ጌታ ነው። የእኛ አምላክ አንድ ነው፣ እርሱም አላህ ነው እንጂ ሙሐመድ አይደለም፣ እንጂ ኢሳ አይደለም፣ እንጂ ጅብሪል አይደለም፣ እንጂ አንዱ አይደለም። ላ እኛ የምናመልከው አላህ ነው፣ ሐሊቁን ነው። ወላሂ ነው የምላችሁ እንጂ እኛ ፊቱን አናመልክም እንጂ ማሻአላህ። ቪዲዮ ያው ትንሽ እንዳይረዝምና እንዳይደብራችሁ ዩኑስ ማሻአላህ አላህ ይጠብቅ፣ አላህ ያሳድገ። እንደዚህ አይነት ማለት እንደዚህ ዳዋ ለማድረግ ይሄኛውን እንዴት ማለት ችሎታው እንዴት መጣለ? ፍላጎቱስ እንዴት ነው? ማን ነው እንደዚህ ወጥተህ ዳዋ እንድታረግ ሐሳቡን የመጣለ አይዲው እንዴት መጣለ የሚለው ነገር ትንሽ ብታጫውተኝ ደስ ይለኛል። በተለይ የቅድሙ ጋር ኦሮምኛ ነው ያልችልም፣
በኦሮምኛ ምንድን ነበር እያልክ ያላቸው? ማስረጃ ካላችሁ ማስረጃ አቅርቡልኝ ምናምን በቃ አለ አይደለም። ሙሉ ራስህ ተማምነህ ነበር። እነሱ ግራ ገብታቸው እንደዚህ ምን ገልጹ ልንገርህ ምናምን ነገር እንደ አሳየኝ ምናምን እያልከው እነሱ ራሱ ሁለት ነው ደንግጠው ነበር። እና እንዴት ነበር ምን እያልካቸው ነበር? በዚህ አጋጣሚ ቆይ በለን እምቢ አለ። ኔትወርክ ኮፒ ሊንክ አድርጎ ፍረዶ ሊዋ እሺ አብሽር ኡስታዝ ዩኑስ ሰምተኸኛል? አቤት ዩኑስ ሰምተሃል ጥያቄ? እሺ ሰምቻለሁ። ሲመችህ ትመልስልናለህ። አብሽር። ምን ማለት እንዴት ነው አሁን አንተ በዚህ እድሜ ወጥተህ እንደዚህ ዳዕዋ እያረግ ከሌሎች ከፓስተሮቹ ጋር ትልልቆቹ ጋር ንጽጽር ጥያቄ ሳረግ ምንም ነገር አትፈራም? ማለት እንትኑን እንድኬት አመጣው? ፍርሃት የለብኝም ከልቤ። ይሄ የሆነ ፍራቻ ነው እንዲህ አሁን አላ አበሻ ሲሉት መንቦቅቦቅ ነው ይላሉ። ፍርሃትን መንቦቅቦቅ ብለው ይሰይሙታል። እኔ በልቤም ኔትወርክ ይዞታል። ኔትወርክ ኔትወርክ ነው ያጀማ። ኮፒ ሊንክ አድርጉ። ዩኑስ ኔትወርክ ነው ያጀማ። ኮፒ ሊንክ አድርጉ። ኔትወርክ ነው። አዲስ አለሽ? ኦኬ። አይ አልሰማንህም። እሺ ዩኑስ ትደግምልናለህ? ኦኬ ካሜራ ተዘግቷል። ድገምልን። እሺ አሁን ይሰማል። እኔ በልቤም በምንም ፍርሃት የለም። በምንም ፍርሃት በልቤም ምንም አይነት ፍርሃት የለም። ለእውነት ስል ማለት ነው። ብዋጋም ብሞት ምንም አይመስለኝም። በ5 ዓመቴ በሕፃንነቴ እንኳን እናቴ ማለት ነው ለእውነትና ለእውነት ሙት ለእውነት ስትል ብትሞት እንኳን ምንም አይመስለኝም ትላለች። እናቴ ነች እንደዚህ ብርታትን የሰጠችኝ እንዳልፈራ። ማንንም አልፈራም ነበር ከሕፃንነቴ ጀምሮ ማለት ነው። አንድ ሰውዬም ነበር እንዲሁ አጎቴ ነው እንዲሁ እናቴ እንዲሁ ሲያሰቃያት ማለት ነው። አልፈራውም። እግሩን ሰብሬ ሄጃለሁ በ5 ዓመቴ። እንዲህ ድፍረት ነው በቃ እንጂ እንዲህ ፍርሃት እንኳን የለብኝም። አልሐምዱሊላህ። ከሰው ጋርም ለእውነትና ለሐቅ መዋጋት ምንም አይመስለኝም። ዳዋ ማድረግ ደግሞ በጣም ነው የምወደው። ከምወደው ነገር ደግሞ አንደኛ ከፕሮቴስታንት ወይ ከኦርቶዶክስ ከፈለገ እምነት ጋር ንጽጽር እንዲህ ክርክር አይደለም ውይይት የሚባል ነገር በጣም ይመቸኛል፣ ደስ ይለኛል። የምወደው ነገር እሱ ነው። ለምን በቃ እውነትን ለማጋለጥ ብቻ ነው እንጂ ይሄ ቲክቶክ ላይ ተለቆ ፌመስ ሆናለሁ እታወቃለሁ አንደኛ ጀግና እባላለሁ ብዬ አይደለም። ወላሂ እንዲህ ለራሴም አንድ ቀን ነፍስዬን ጎበዝ ብያትም አላውቅም። ለምን ጎበዝም ብርቱም ትልቅም አላህ ብቻ ነው። የሰው ጎበዝና የሰው ትልቅ የለም በዱንያ ላይ ማለት ነው። አዋቂም አላህ ነው፣ ጠቢቡም አላህ ነው እንጂ የሰው ጠቢብ የሰው አዋቂ የለም። እና በጣም የምወደውና የሚመቸኝ ነገር ከሌላ ቤቶች ጋር ደግሞ እንዲህ ጎዳና ዳዋ እያደረኩኝ መጥተው እንዴት እንደዚህ ትላለህ ምናምን ብለው ከኔ ጋር ፌስ ቱ ፌስ ቆመው ሲያወሩ ሲወያዩ በጣም ይመቸኛል። የምወደውም ነገር እንደዚህ ነው። ማሻአላህ ታስታውቃለህ። አዲስ አክበር አላሁ አክበር ማዩ አላሁ አክበር። እኔ እዚህ ጭብጨባ ሁሉ እጄ ሁሉ በቃ በላይ ምን ሆነሽ አስቀምጧል እየጮኩኝ ምናምን ነው ይላል እንዴ መሊክ በቃ አሁን ልጅ ውስጡ ምን ያህል ቢገባ ነው እኔ ልጅ ማለት ፈጣሪ ካልሆነ በስተቀር እንደዚህ አይነት በዚህ እድሜ የሚገለጥ አላህ ይጠብቅህ። እኔ ልጅ ከሰው አይን ይጠብቅህ፣ ከሰው መጥፎ ጆሮ ይጠብቅህ።
የተናገርከው የሚበቅል ያርግልህ እኔ ልጅ አላህ ይጠብቅ። እኔ ቃላት የለኝም እዚህ ጋር እኔ I have no words ብቻ ማሻአላ ማሻአላ። አሁን አዲስ መድረኩን ላንቺ ለቅልሽና እኔ ጋር አዛን አለ ሰላት ልስገድ። ዩኑስ ትፈቅድልኛለህ? ሰላት ሰግጄ ልምጣ። አዲስ አለች እሷም እንዳንተ ጎበዝ ሰለምቴ ናት። ኡስታዝ ኧረ እኔ ኡስታዝ አይደለሁም። እኔ ገና ኡስታዝ አይደለሁም። እንደው አንተ ኡስታዝ ነህ ማሻአላ። እኔ ኡስታዝ መሐመድ አፉ በሉኝ። ሰላት ሰግጄ ልምጣ። እኔ ጋር ያው እኔ ያለሁበት ሌላ ሀገር ነው፣ ጀርመን ነው ያለ ነው። እኛ ገና ነው ጊዜው፣ አሁን ነው ገና መግሪብ አዛን ያለው። ኢሻ ደግሞ ገና ይቆያል። ስለዚህ ሰላት ሰግጄ ልምጣ። እስከዛ ድረስ አንዳንድ ጥያቄዎች ኢንሻአላህ አዲስ ትጠይቃለች። በዚህ ላይ ያው ብዙ ሙቀት ስላላት አብሽር እሺ፣ እንዳይደብራችሁ። ተመልሼ እመጣለሁ። በመሃል አካውንቱን ኢንሻአላህ እየተናገራችሁ አዲስ የገባችሁ ሰዎች ካላችሁ ኢንሻአላህ ወንድማችንን ከጎን መቆም የምትፈልጉ አካውንቱን ሳልሄ ልንገራችሁ 1041 90 71 73 4 መሐመድ ሐሰን ቡልቲ። በዚህ አካውንት ወንድማችን አግዙት። መድረኩን ለአዲስ ተውላታለሁ። ተመልሼ እመጣለሁ። አዱ አርግልን ወንድምዬ እስከምትመለስ በዛው። አባጫሊ ኡስታዝ የሆነ ነገር ሰማሁኝ። ግጥም እንዴት ነው ግጥም ይችላሉ አሉኝ። እርሶ ግጥምን የእሳቸውን ግጥም ያሰሙን አሉና እስቲ አባጫሊ ግጥም ያሰሙን መልካም ፍቃዶት ከሆነ። በአማርኛማ በኦሮሚያ ነው እኛ የምንችለው። እኔ ጽሁፉን መጻፍ ነው እንጂ ማንበብ አልችልም። ብዙ እንትን ከሰው ፊት ለፊት ቆሜ ማለት ነው። በግጥም ማለት ግጥም መጻፉን እችላለሁ። በቃ አንድ ደብተር ወይም አንድ መዝገብ ወይም በቃ አንድ ካሴት አንድ ላይ ቁጭ ብዬ በቃ መጻፉን እችላለሁ። እኔ ጽፌ ለሰው መስጠት ማለት ነው። እንደዚህ ነው የሚችለው። ግጥም በኦሮሚኛ ነው። እኛ የሚሆነ ትንሽ ይይሉልን ይሆን ኡስታዝ? አዎ ይቻላል። የኔ ልጅ እኔ ሳይሆን ማለት ነው። የኔ ልጅ የኔ እህት አለች ትላለች። በል ትምጣ ትበል። ቶሎ በይ። አማርኛ ይዛ ልመጣ ነው። ቅልቅል ኡስታዝ አንዴ ነው እያደረጋችሁ ለሌሎች ተደራሽ እንዲሆን ታፕ አድርጉ። ሻዳ የሚያስፈልጋለው ያለ ልጅ አለ። ሞዴሬተሮች በኋላ ላይ ታስገቡታላችሁ ሲመለስ። እስከዛ ወይንም ደግሞ በውስጥም ሻዳ መያዝ ይቻላል። አሁን ላይ ስለማንችል ነው ለማስገባት። እስከዛ ድረስ በውስጥ ማድረግ ይቻላል። ታፕ አድርጉ። ከታች አንድ ሰው ብቻ የሚለጥፈውን ቁጥር ወስዳችሁ ለኮንትሪቢዩት ማድረግ ትችላላችሁ። ለልጁ የምትፈልጉትን ሰፖርት ማድረግ የምትፈልጉትን ከታች ቁጥር እየተለጠፈላችሁ ነው። በዛ መሰረት ላይክ ሰፖርት ማድረግ ትችላላችሁ ማለት ነው። ወንድም አግኝተናል። ትንሽዬ ወንድም የሌላ አካውንት እንዳትአስገቡ፣ ይሄኛውን ብቻ የተሰጠውን አካውንት አስገቡ። የምትነይቱትም ካለ በልባችሁ የምትሰጡትም ካለ ለዚህ ልጅ እሳቸው ኃላፊነት አማና ወስደው ከቤተሰቦቹ ወስደው እሳቸው ራሳቸው ጋር አድርገው እያስተማሩ እያሳደጉ ኃላፊነትን ራሴ ወስዳለሁ ብሏል አባጫሊና እሳቸውን ሰፖርት ማድረግ ትችላላችሁ። በዚህ በታችኛው በተሰጠው አካውንት መሰረት ነው። በጣም ትልቅ ኃላፊነት ነው የወሰዱት አባጫሊ። አላህ ይጨምርላቸው። አንድ ልጅ ወስዶ ማሳደግ እናትና አባቶቹ በክፉር ላይ ያሉ ስለሆኑ ለሱ ምቹ የሆነበት ቦታ ይሄ ነው ብለው ኡስታዞች ተስማምተው እሳቸው ጋር ያደረጉት። ይሄንን ነው ኢንፎርሜሽን ያለን። ስለዚህ ላይክ ከልባችሁ የምታደርጉትን ከልብ አድርጉ ላላህ ብላችሁ ማለት ነው። እስከዛውም እሳቸው ግጥም አላቸውና የእሳቸውን ግጥም እንሰማለን። ለዩኑስም ጥያቄ ካላችሁ ጻፉልኝና ከዛ በኋላ ጠይቅላችኋለሁ። እኔም አንድ ሁለት ጥያቄዎች ይኖረኛል። አላህን እናመሰግናለን። አላሁ አክበር። ገና ብዙዎችን የሚያቃና ብዙዎችን የሚያለማ ልጅን ያገኘ ነው። በጣም ነው ደስ ያለን። ለኛ ኡስታዛችን ነው። ለኔ በ3 ወር እንደዚህ ቢሆን እስቲ ዱአ አድርጉልኝ። እኔም ቁርአን እንዲገባ በ5 ወር እሱ የ3 ወር ታናሽ ነው። እኔ ነኝ በመበልጠው። እንግዲህ ዱአ እያደረጋችሁልን ለኛም ማለት ነው። ስለዚህ ታፕ ሼር ኮፒ ሊንክ አድርጉ።
ይሁን ከሌለም አባጫሊ ችግር የለውም። ከሌለም አይጨነቁ፣ ችግር የለውም። የራሳችሁን ኮንትሪቢዩሽን ከታች በሚቀመጥላችሁ ቁጥር እንትን ማለት ትችላላችሁ። እንትን ያላችሁ እየሰጣችሁ ኮፕሊንግና ሼር አድርጉ እንጂ ብዙ አለ። ሁለት ሺህ ሆናችኋል። እንዳትወጡ ሙቤ እስከሚመጣ በኃላፊነት ቤት በአማና ተሰጥቶኝ እያንዳንዳችሁ ታፕታፕ ሼር ኮፒሊንግ አድርጋችሁ እስከሚመጣ እስከሚቀበል ድረስ ቤቱን ታፕታፕ አድርጉ። ሞር ከፍ ብላችሁ በነምበር ጠብቁ። ለዚህ ልጅ ቁም ነገር ላይ ሳናውል ዛሬ አንወጣም። ከዚ ቁም ነገር እንሰራለን ካላችሁ እንደ ሙስሊም እንደ ልጅ ነው። እዚህ ጋር ቁጭ አሉት ኃላፊነትን እንወጣለን። ከዚ የኛም ልጅ ነው ብለን ነው እዚህ ጋር የተቀመጥነውና ላይክ አንድ ሽቶጪና ከዚህ ቤት ማለት ነው ሙቤ ሳይመጣ ቴንክ ዩ ፎር ካሚንግ ባክ ኦኬ አመሰግናለሁ። ቁጥር ሳትጎሉ ቤት አስረክበናል። ማሻአላ ማሻአላ። ኦኬ እኛ ጋር ቁጥና ነው ጊዜው ታውቃላችሁ። ያው መግሪብ ነው አዛን ያለው ገና ኢሻ ለሊቱ አጭር ነው፣ ቀኑ ግን ረጅም ነው። አስባችሁታል? እኛ ጾመኛ ብንሆን ገና አሁን ነው የምናፈጥረው። ስንት ሰዓት እንደምንጾም አሰቡት እንግዲህ። በጣም ከባድ ግን አልহামዱሊላህ አጅሩም ልክ እንደዛ ነው። እንግዲህ አላህ ይቀበላል። በሙቤ መላክ ትችላላችሁ። ወር ባባጫሊ በሌላ ሰው እንዳትልኩ። ሪሲቱን ያስገባችሁ ሰው you can send it by ሙቤ or አባጫሊ only okay እሺ። እና thank you። እሺ ምን ላይ ናችሁ? ምን ላይ ደረሳችሁ? አባጫሊ ግጥም ይችላሉ ተብሎ ኢንፎርሜሽን ደርሶኝ እሳቸው እኔ በኦሮምኛ ነው የምችለው ሲሉ ልጃቸው ደግሞ የኔ እህት አለ የኔ ጣፋጭ ዩኑስ ምን እንዳለ ታውቃለህ? ከመዛመዱ ውስጡ እህቶቼ ተሰምቶት የኔ እህት ትችላለች ላምጣት እሷ ታንብብ ብለው ተያይዘው ሄደው የኔ እህት ማለቱ ከልብ አንጀቴን እንትን አደረገኝ ታውቃለህ? በጣም 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 ታዲያ ዋላ በሚባለው እነዚህ ፋሚሊ አዲስ መለየት የለባቸው። አሁን እሱን ከኡስታዝ ለየሹ ማለት በጣም ይጎዳል። በነገራችን ላይ አሁን ስለሌለ ነው በጣም ይጎዳል እንዴ። ላይክ ሁለተኛ ፋሚሊ ሶስተኛ ፋሚሊ በየቦታው ልጅን እንደ ነርቸር ማድረግ ከባድ ነገር የለም እና እሳቸው ከልጆች አልነጥልም ብሎ እህት ወንድሞች ለምዷል። በዛ ላይ 12 በጣም ከባድ እድሜ ነው። በስርዓት ካልተያዘ በዛውንም አምልጦ የሚቀርብ ዋርኒንግ ሰጠ። ያ በደንብ አድርጋችሁ መያዝ ያለባችሁ ጊዜ ነው። እሳቸው ትልቅ ኃላፊነት አለባቸው ባይዘው ማለት ነው። እሳቸውን ቼክ ማድረግ ፈልጋለሁ የሚል ማንም ቼክ ያርጋቸው እንጂ ከሳቸው መነጠር ጥሩ አይደለም። ከህይወቱም ደግሞ መጉደል የለበትም ባይነን። እንግዲህ ለግል ጥቅማችን ብለን የምናውለው ነገር የለም። ለአላህ ብለን ከሰራን ለአላህ ብለን ነው የምትሰራው ማለት ነው። ሁላችሁም አድርጉ እንደዛ። ሻሃዳ ያልከው ልጅ መላክ ትችላለህ። ሻሃዳ መያዝ ከፈለክ ኡስታዝን ባሉበት አለ አስገባው። ማሻአላ ሻሃዳ ካለ አስገባው። የጀማ ዋላብ ሻሃዳ እያለ ነው ኡስታዝ። ሻሃዳ የጀማ ዋኒ ሰጠን። በነገራችን ላይ ቀይ በርቷል። ዋኒ ጉና አጥፋው። ዋኒ ሰጥቶናል። እኔ ስወጣ ብዙ ነገር እያደረጉ ነበርና የለም ልጁ ሞቷል ምናምን እያሉ ሪፖርት እያደረጉ ነበርና አላህ አልহামዱሊላህ ያው ተመልሻለሁ። ኮፒሊንግ አድርጉ፣ በደንብ ኮፒሊንግ አድርጉ። በደንብ ይጠፋል። አሁን ጠፍቶ ደግሞ አሳያቸዋለሁ። የኔዎቹ ጀግኖች ናቸው፣ ያጠፉታል። እሺ ምን አልከኝ ኡስታዝ? ተፈضل። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أهلا وسهلا ما شاء الله. من معنا؟ Waaqni uumaa waa hundaa erga Yesuusin ta'e bitaaniyaa deemuu galu akkasiin muka harbuu baala fagootti argee ka'ee yemmuu bira ga'u ijarraa dhabene. Waaqayyoon keessa Yesuus arguun danda'u halaala. Waqtiin inni itti naqatu akkamittiin wallaala. Mukarraa yoo jedhamu waaqni keessanis aaree homtuu jasirraan argin jedhachumaan abaare. Maarqosin dhaqaa laalaa boqonnaa 11 lakkoofsa 12 wallaahi baay'ee rakkoo. Yoo waa Yesuus gaafanne Yesuus gooftaadha jetti. Heroodosiin baqatee maaliif gadi Gibxitti? Maaliif biyya Ariyaama erga gooftaadha ta'e? Haadha isaas fuudhee ba'ee Yoosef dubbii dhaga'ee.
Gooftummaa Yesuus baraa hin fayyinne haadhasaa balaan tokko yoo dhufe akkamiin hambisa. Ana miti kan jedhe wangeeluma dubbata. Abbaan fedhasaa qabu Maatiyos 21:23 achi dhaqee laallata. Waaqayyo hin argamu Yesuus maaliif mul'ate? Namni fuula Waaqaan argu jedhee nutti dubbate. Namni sana jedhuuti isaa argeeta. Wanti basin faalleessa. Isintu nu sobeka. Ergeessus Waaqa ta'e Waaqa kadhata. Luqaas 6:12 akkas jedhee dubbata. Garagaraatti ol ba'ee halkan guutuu dhaabbata. Waaqayyo ko Waaqa ko jedhee maaliif waammata? Ana gargaaruu dhiiste maaliif narraa fagaatte jedheetu Waaqni keessa Waaqa biraa kadhate. Waaqaafis sagadeera nuun jedha bar wangeelli. Joon 4:22 yoo shakkite ilaali. Akka ergamaa ta'e Yesuus ragaa baheera. Yaada isana ergi kan bu'eera. Turgum qoytin. Kana caala maal goona siniif osiniin dhufu. Isaati jalaa kaasaa gufu. Lubbuu keessan baraaraa ibiddaan gubamurra. Tasgabbiif nagaartu baraa islaamummaarra. Inalis jechuun bar nageenyaan kan hundaa'e. Jal'inaaf soban fedhu dhugaadhaan kan murtaa'e. Gammachuu gandalamaa siif kenna islaamummaan lubbu qabeeyyii hundaaf kan madda walabummaa. Ati muslima taanaan gammachuudhaan jiraatta. Alaaf mana kee hundaa barakaadhaan guutamta. Nagaaf gammachuu argatta hirkattummaa irraa baata. Badiif inaaf fidistee tawbaatti nama kaafta. Fakkeessituuf isobduu islaamummaan hin qabu. Dhugaadhaan kan hundaa'e jechi ilaahi hin dhabu. Gootota hedduu qabna. Kan amantiif dhaabbatu. Kan aduwwiin diin keenyaa jala arginaan baqatu. Kan meeshaa hin sodaanne goota ija barbadaa. Islaamummaa kan labsitan warra akkasii jabaadha. Waan dandeessaniin ka'aa bakka keenya geessisa. Baadiyyaaf magaalaatti lafa hunda barsiisa. Biyya hedduutu jira kan daawwaa hin dhageenye. Kan ajajni ilaahii amma onaa biran geenye. Amantiin biraa deemee zayitiif birriin gowwomsa. Biyya kan burjaajofneef islaamummaa barsiisa. Gola addunyaa guutuu qe'ee hunda keessa seenne. Lafa maraa barsiifna ganaadha yoom lallabna. Inna astamiraal inshaallah gana. Baala musti zooroo diin የሚያስተምሩት አንዱ የእስላም ጀግና መንገድን አትልቀቅ የሰሃቦች ፋና የዳዋ አደራረግ የህክማ ጎዳና በእዝነት በትዕግስት በኢልም የታገዘ እኽላስን ጠብቆ ብዙ የተጓዘ እስላምን ምጎብስ በእውነታዊ ተስፋ ምንም ሳይበግረው የሙሽሪክ ዘለፋ ሽርክና ቢድዓ የሚያወግስ በይፋ ጠላትና ሽርክን አንገት የሚያስደፋ መስጂድ እንዲሞላ በኢባዳ ወረፋ እውነተኛ መንገድ ጃሂልን የሚያጠፋ እንሂድ ወደፊት በአንድነት እንጓዝ የአላህን ገመድ አጥብቀን በመያዝ ይመጣል ለውጡ ትግሉ እስካለ ሁሉም የቻለውን የግሉን ካከለ እናወጥም ይህም መንገሻ ውሸትም ማቅበሪያ ጭቆናም ማርከሻ ልዩ ጥበብ አለን ልዩ ጉልበት አለን ጠላት ማገርሰሻ በጽናት እንቀጥል ከድሉ ማድረሻ ትግሉን እንደግፍ ከመጨረሻ በእስላም ዘብን ለእስላም ዘብን ንቁም እስከ መጨረሻ ዲነ ልእስላም በርቱ አበረታቱ በጌታችን ፍቃድ ይቃጠላቱ ፈጣሪውን ትቶ ፍጥረትን ያመልካል ጌታ አንድ መሆኑን ሁሉም ሰው ያውቃል እውነት ስለሆነ እስልምናን አይወዱም ሴራ መንቲሳኒ ዋንቴፍ ስርባፍ ወዱ ዱጉመ ጀርበራ ተባፍ ስርባፍ ወልገኡ ومن يضلل الله فلا هادي له فد ربي قداتين شيطان اركابافنا اسلام ما برسيسون دچ ابليس همسنا دينون دم بكبنه دي الاسلام قدامنا قبسو ولا لو توس عند مسلم فنا وبالله التوفيق والسلام عليكم ورحمه الله وبركاته عليك السلام ورحمه الله ما شاء الله الله اكبر الله اكبر ما شاء الله ما شاء الله ما شاء الله استاذ ልጅህና ስንት አመቷ ነው الله اكبر يا جماعه ኮፒ ሊንክ አድርጉ 14 አመቷ ማሻአላህ አላህ ይጠብቅልህ አላህ ያሳድግልህ ማሻአላህ ኡስታዝ እንደው ከፈቀድክልኝ ማሻአላህ ስንት ልጆች አለ ስንት ልጆች አለ ብዙ ነው ኧረ እኛም ብዙ ነው ያለን ግን እስኪ ስንት ነው ከኛ ትበልጣለህ አትበልጥም ለማለት ነው ወይኛ በቃ ጀርመን ስለምንኖር አንወልድም መስለህ አይ እስከ 6 አለውኛ ማሻአላህ አይ በአንድ ትበልጠኛለህ እኔ 5 አለኝ ማሻአላህ አላሁ አክበር 6 በጣም ደስ ይላል ማሻአላህ አላሁ አክበር አላህ ያሳድግልህ አላህ እንዳንተ ጀግኖች ለእስላም የሚሰሩ እንዳንተ ጀግኖች እንደነ ዩኑስ አላህ ጀግና ያርጋቸው ኢንሻአላህ ያ ጀማ ኮፒ ሊንክ አድርጉ በጣም ሰዎቹ ተናደዋል አሁን እናሳትማለን ብለ ሶፍ ግጥሙ ማለት
ማሻአላ እንዲሆን ማለት ነው። ወስዋቲም ጃሌት ጃሌ መሐመድ ኦር ማህቡባ ትባላለች። በቃ በስሟ ይሳተማል ማለት ነው። ኢንሻአላህ ኢንሻአላህ ለምርቃቱም እኛ እንገኛለን። ኢንሻአላህ እንመርቀዋለን መጽሐፉ ሲሳተም በኢዝኒላህ ተዓላ ኢንሻአላህ። ዩኑስ ማሻአላህ አንተ ለካ እንደዚህ ምርጥ ምርጥ እህቶች ወንድሞች አሉ። አላሁ አክበር አላሁ አክበር አላሁ አክበር። እስኪ ዩኑስ አንድ ነገር ልጠይቅህና እስኪ እንግዲህ አንተ አላህ ብሎ እስልምናን ወፍቆሃል። እስልምና ላለወፈቃቸው ወገኖችህ ምን ብለህ ታስተላልፋለህ መልእክት? እሺ በዚህ አጋጣሚ ልናገር የምፈልገው በዚህ አጋጣሚ ልናገር ፈልገው አንድ ነገር ነው። እሱም ምንድነው ብትል አንድ ነገር ነው። ኢየሱስ ጌታ ነው ይላሉ። አፉ ወለኝና እዚች ጋር ሌላ እምነት ውስጥም ያላችሁ ይቅርታ፣ ግን ደግሞ ልነካችሁ እምነታችሁን ልጎዳ ይወገር ልናገር ፈልጌ አይደለም። በዚህ እውነትን ልናግራችሁ ነው። ቅዱስም ይናገራል። እውነቱን በጎዳና ፈልጉ ይላል። ደግሞ እውነትን በጎዳና እየወጣን እኛ እየተናገርን ነው። እውነትን እየገራችሁ ተቀበሉ። ወላሂ ከዚህ በኋላ አታገኙም እንደዚህ አይነት ነገር። ለዚህ ማለት ነው ዲናል ኢስላም ማለት ነው ትልቅ ኒማ ነው። ይወፍድና ሲመርጥ ነው። ሁላችሁንም በሌላ አላህ ያባላችሁ ረብራ አላህ ይባላችሁ። ሌላኛው ነገር ደግሞ አላህ ዲናል ኢስላምን ይወፍቃችሁ። አሚን። ዲናል ኢስላምንም እንዲወፍቃችሁ ዱዓ አድርግላችኋለሁ። ሌላ ደግሞ ማለት ነው እስቲ መጽሐፍ ቅዱሳችሁ ተለቅ ብላችሁ አንብቡት። ተውት፣ ቁርአኑን ተውት፣ የሆነ ነገሩ እኛም መስማቱን ተው። መጽሐፍ ቅዱስን እስቲ ዘለቅ ብላ አንብበው፣ ዘለቅ ብላችሁ አንብቡት። በሌላ እምነት ውስጥ ያላችሁ ኦርቶዶክስ እምነት ውስጥ 81 መጽሐፍ ቅዱስ ውስጥ ሙሐመድ ሚል አለ። ታምናላችሁ? ታዲያ ለምንድን እቺን ቦታ ደግሞ ዘላላት ይባላል? እቺን እንደዚያች ጥሩ ያለበትን ቦታ ቄሶች ወይ ደግሞ ጳጳሶች ሊቀ መላእክቶች የሚባሉ ትላልቅ የቤተክርስቲያን አባ አለ ቦታ አለ። እቺን ቦታ ይሄ ቦታ ይታለፍ እየተባለ እስቲ እና ተማሩ፣ ሰንበት ትምህርት ተማሩ፣ ጵጵስናን ቅስናን ተማሩ። ስለ ኦርቶዶክስ ተዋሕዶ እምነት በደንብ ጠልቁ ተማሩ። ስትማሩ ማለት ነው ሁሉ ነገር ይባችኋል። ድብቅ ክላስ የሚባል እስቲ ድብቅ ክላስ ምንድነው? ድብቅ ክላስ ኖርማሊ ቄሶች እናንተን ያበላሻሉ። እነሱ ሲሞቱ ላኢላሀ ኢለላህ ሙሐመድ ረሱሉላህ ብሎ ይሞታሉ። ድብቅ ክላስ ደግሞ ያለው እውነትን የሚናገር ነው። ቤተክርስቲያን ውስጥ የመድኃኒት ቤተክርስቲያን፣ ኪዳነ ምሕረት ቤተክርስቲያን፣ አርሴማ ቤተክርስቲያን፣ ማርያም ቤተክርስቲያን፣ ሁሉ ቤተክርስቲያን ድብቅ ይባላል። እዛ ኦርቶም ስለ ነብዩ መሐመድ ስለ ኢሳ ኢየሱስ ስለ በጣም ብዙ ነገር የሚናገር ነገር አለ። እስቲ አለቅ ብለን ገብተን ስለምንችን እንበር። ወላሂ ቢገርማችሁ እኮ ማለት ነው መጽሐፍ ቅዱስ እንኳን ዲናል ኢስላምን እንድንወርስ የሚያደርገን ነገር ነው። ለዚህ ደግሞ ማለት ነው እስቲ ተነቃችሁ መጽሐፍ ቅዱስን ቄሶቹ ሲሞቱ ለለላ ብሎ ይሞታል። እናንተ መጽሐፍ ቅዱስ ስትቃጠሉ ኧረ ንቁ፣ ህዝቡ ንቃ። ወላሂ ነው የምላችሁ። ሌላም ያላችሁ ንቁ። አልሐምዱሊላህ እኛሞች እንግዲህ ነቅተናል፣ በሚገባ ነቅተናል። አላህ ደግሞ የወደደውን የወፈቀውን ያስነቃል። እናንተንም አላህ የወደዳችሁ ለወፈቃችሁ ዲናል ኢስላምን። በዚህ አጋጣሚ ደግሞ ማለት ነው እናቴንም አላህ ዲናል ኢስላም ይወፍቅልኝ፣ አባቴንም አላህ ዲናል ኢስላም ይወፍቅልኝ። ለዚህ ደግሞ ማለት ነው አላህ የወፈቀውን እንግዲህ አላህ ይወፍቃል። ሌላኛው ነገር ደግሞ ዲናል ኢስላምን ሁላችሁንም አላህ ይወፍቃችሁ። በሌላው ጭምር ደግሞ ማለት ነው እዚች ጋር መጽሐፍ ቅዱስ ገብታችሁ ልታነቡ የምፈልገው ቦታ አለ። ኦርቶዶክሶች ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ገብታችሁ እንድታነቡ፣ ፕሮቴስታንቶች ሉቃስ ወንጌል ምዕራፍ 6:12 ገብታችሁ እንድታነቡ ወደ
መስተከል አላችሁ ጀማ ባሉ ኮፒሊንግ አድርጉ፣ በደንብ ኮፒሊንግ አድርጉ። በጣም ሜሴጁ ወሳኝ የሆነ ሜሴጅ ነው። ኮፒሊንግ አስቸገረን እኮ ኔትወርክ አይደለም፣ ኮፒሊንግ ነው ያስቸገረን። በነገራችን ላይ ኮፒሊንግ በደንብ እርግጥ አርግታችሁ ብትይዙት ይስተካከላል። ለምን ሰዎቹ እሱ ላይ እንትን እያሉ ነው። ለዛ ነው እኔና አዲስ እናወራ እኮ አይዘንም ኔትወርኩ። ገባችሁ? ባለፈው ልክ ኡስታዝ ላይ እንዳረጉት ማለት ነው። ስለዚህ ኮፒሊንጉን በደንብ ያዙት። ልጁ መልእክቱን ያስተላልፍ። ወሳኝ የሆነ መልእክት ላይ ሰው እንዳይሰማው የማያደርጉት ጥረት የለም። አጃይብ ነው ወላሂ። ችግሩ ከኔትወርክ አይደለም። ችግሩ ለምንድን ነው ሐቅን የሰው ልጅን ሐቅ እንዲናገር የማታደርጉት? ለምንድን ነው እኛም እኮ እዚህ ቁጭ ብላችሁ ብታዳምጡትስ ብትሰሙትስ ልጁን እንዳይናገር የምትፈልጉበት ምክንያት ምንድን ነው? አይ የሌላ እምነት ተከታይ ሆናችሁ ሐቅ ነው እኮ ልጁ የሚናገር ያለው ወደ አላህ ነው። አንደኛ መንገድ ቀጥተኛ እኔ የሄድኩበትን መንገድ ነው እያለ ጥሪ እያቀረበላችሁ ነው። ግን እዚህ ጋር መታችሁ የምሰሩት ነገር ምንድን ነው? የዚህ ልጅ እንዲናገር ማትፈልጉት ሰዎች አላችሁ። እያረጋችሁት ነገር ያለውን እያየን ስለሆነ ነው። እዚህ ጋር እየጻፈልን ነው ስክሪን ላይ እንጂ እውነት ትክክለኛ ነው እንደሆነ ታውቃላችሁ። ይሄ ልጅ እያስተላለፈ ያለው መልእክት ትክክል እንደሆነ በደንብ አርግታችሁ ታውቃላችሁ። እየነገራችሁ ነው። መጽሐፍ ቅዱስ ላይ እንዲህ ቦታ ላይ እንዲህ ስለ ነብዩ መሐመድ ተናግረዋል፣ እሱን አትዝለሉት እያለ እያስተላለፈ ነው። ለምንድን ነው ማትቀበሉትን አትቀበሉ፣ ግን አትሊስት እንኳን የልጁን ሐሳብ አዳምጡት። ሐሳቡን እስከ መጨረሻ አዳምጡት። listen to him what he want to say listen to him። በእውነት ለምን እሱ አላህ ወፍቆት ሐቅ ትክክለኛው መንገድ አላህ መርቶታል። ስለዚህ ምን ነው ባትናደዱ አንዳንድ ወገኖች፣ ምን አለበት በጣም ብዙ ነገር እየጠራችሁ እንደሆነ አውቃለሁ ልጁ መልእክቱ እንዳያስተላልፍ፣ ግን ሁሉ ነገር አላህ ሲለ ነው። ይሄ ልጅ ዛሬ እዚህ ጋር መጥቶ ይሄን ሐሳብ በዚህ ወቅት በዚህ ሰዓት እንዲናገር አላህ ገና የእናቱ ሆድ ውስጥ እያለ ነው የጻፈው። በ40 ቀኑ ሲሆኑ መላእክቶች መጥቶ የጻፉት ነው ይሄ። በነገራችን ላይ እቺን ሰዓት እቺን ታይም አላህ ያውቀው ነበር። ስለዚህ ልጁን መልእክቱን አዳምጡት። ማታዳምጡት ከሆነ ደግሞ ሌላ ቦታ ሄዱና ተጫወቱ። ኢንጆይ ዮርሰልፍ። ስለዚህ አትናደዱ ወገኖች። ዩኑስ አለ ኮፒ ሊንክ አድርጉ። ልጁ እኮ በእናትሽ አዲስ በጣም ብዙ ነገር ትልቅ መልእክት እያስተላለፈ ነው። ደግመዋለና ሌላ ቀን ካስፈለገ ቤት አዘጋጅተህ ትደግመዋለህ። ኧረ አንቺ ቤትም ቢሆን ትጋብዣዋለሽ። እኔም ቤት ይጋበዛል። መልእክቱ መድረስ ባለበት ቦታ ሁሉ አንተን ቤት ከቆምንበት ሁሉ መቀጠል ካለበት ይቀጠላል። ኢትስ ኦኬ። ግን ዋናው ነገር እዚህ ጋር ያላችሁ ታች ጦይባ የምትለቀውን ቁጥር ብቻ ወስዳችሁ ለልጁ ኮንትሪቢዩሽን ሰፖርት ማድረግ ያለባችሁ ለትምህርት ቤት፣ ለአንዳንድ ነገሮች፣ ለጉዳዮች ወንድም እናት መሆናችሁን አሳውቃችኋል። ስለዚህ እንትን በሉ። ሻሃዳ እያላችሁ የምደጋግሙ ሰዎች ደግሞ የታለ ሻሃዳ? ልጁ አንድ ቁጥር ይጻፍ ራሱና መግባት ይችላል። ሁሱ መጥቷል ካላችሁም ደግሞ ሁሱ መግባት ይችላል። ሁሉ መግባት ይችላል። እናንተ ግን የሻላችሁትን እናንተ ታፕ ሼር ኮፒ ሊንክ ግቡና ሙቢ አካውንት ውስጥ ራሱን አካውንት ውስጥ 30 30 40 40 ኮፒ ሊንክ አድርጉ። ቢኮዝ ዋርኒንግ ሲሰጥ ነገ ላይ ኢንዴንጀርመንት ነው እየወደቀ ላይቭ ቫይራል እንዳይሆን እየገታ ነው የሚመጣው። ሶ ለአባጫሊም ነገ የሚመጡ የሁለቱንም ገብታችሁ ኮፒ ሊንክ አድርጉ ፕሊዝ። እናመሰግናለን። ቶሎ በሉ። እናመሰግናለን። ፎቶ ደስ ይላል። ስክሪንሾቱ እንግዲህ ይዟቸዋል እነሱን እንደምታዩት፣ ግን ለማስታወሻ ስክሪንሾት አድርግቸዋል። በጣም ደስ የሚል ነው። አባትና ልጅ እንዴት እንደሚታዩ እንትን ሆነ ፍሪዝ ሆነዋል። አሁን ኮፒ ሊንክ አድርጉ። ኡስታዝ አስወጣቸው፣ ኢንሻአላህ አስወጣቸው። አልገባም፣ ሁሱም አልመጣም፣ ሁሱም አለ ለምትሉ ሁሱም አልገባም። ሁሱም ሲመጣ አስገባዋለሁ። በነገራችን ላይ እሺ፣ ሁሱ የለም። ሁሱን እንኳን ኮፒ ሊንክ ብታደርጉለት ምን አለ? እንግዲህ እንደምታዩት ነው። ያው አዲስ የምትለቀው አካውንት አለ። ወንድማችንን ከጎን መቆም የምትፈልጉ ልታገዙ የምትፈልጉ ከታች የለቀቀችው አካውንት አለ። በተረፈ ደግሞ ኢንሻአላህ ሻሃዳ የሚይዝ ሰው ካለ እናስገባለን። እንግዲህ ስቢያቸዋለሁ እስከሚገቡ ድረስ ትንሽ ታገዙ። ኦኬ፣ ትንሽ ላስፋውና እንግዲህ 1-3 ሰው እናድርግ። ሪማዝም ትግባና ኮሜንት አንብብልን ትንሽ እስኪ ለታብታብ እንዲመቻችሁ። እስኪ ሻሃዳ የሚይዝ ሰው ያለ ታላችሁ ሻሃዳ ኢንሻአላህ። እስኪ ማን ነው ሻሃዳ መያዝ? በነገራችን ላይ አዲስ የመጣ ሲስተም ናት። በመሃል አንዳንዴ
ይገቡና ሻሃዳ ምናምን ይላሉ። ማወናበጃ ነው። ታዲያ እኮ የምንይዘው ለራሳችን ብለን ነው። ነፍሳችን ስታርጋል እንድነው እንጂ ግዴታ ላይፍ ላይ መሆን አይጠበቅበትም። ወንድሞች እናቶቼ በውስጥ መያዝ ትችላላችሁ። እዚህ ጋር የምታያቸው ሙስሊም ወንድሞች ማስያዝ ይችላሉ፣ እህቶች ማስያዝ ይችላሉ። ራሳችሁ ቪዲዮ እያያችሁ አጥንታችሁ መያዝ ትችላላችሁ። እውነት ሲክ ካደረጋችሁት ላይቭ ላይ መሆንም ነሰሰሪ አይደለም። ሻዳ የሚሉትን ያዙና ኦልሞስት ፎሎ አድርጋችሁም ሻዳ ማስያዝ ትችላላችሁ። ከታች ግን የተለጠፈላችሁን ልጁን ሰፖርት ለማድረግ አካውንት ውሰዱና የተቻላችሁን ከ50 ብር 20 ደስ ያላችሁን አቅማችሁ ለኔ ለሱ ይመጥነዋል የምትሉትን ለልጁን ሰፖርት ሰው ልጆች 6 ልጆች ይዞ ለአላህ ብለው ልጅ ተቀብለዋል። ሰውዬ እናንተ ታረጉታላችሁ አታደርጉትም? ሀቅ ለመናገር ማንንም አያረግ። በአሁን ሰዓት ላይ በኢትዮጵያ ኑሮ አዲስ በኢትዮጵያ ኑሮ በጣም ከባድ ነው። ለራስ መኖር ሰርቫይቫል ከባድ የሆነበት ዘመን ላይ ግን ለአላህ ብለው ወስደዋል። አስተምራለሁ እዚህ ሚዲያ ላይ ነው ኃላፊነት ወስዳለሁ የትም አይሄድብኝ ብለዋል። እሱም ከሳቸው መለየት አልፈልግም ብሏል። እናንተ ደግሞ ወንድምናቶች አለን ካላችሁ የምማርበት ሰፖርት ያስፈልገኛል ብሏል። ቃሉን ሰምተናል፣ እሺ ብለናል፣ እንመልሳለን። ያንን እንድናደርግ ቶሎ ቶሎ በዛ አድርጉ። ሁለተኛ ኮፒ ሊንክ አድርጉ። በጣም ነው የምናመሰግነው ወደ እስልምና የሚመጡ ሰዎችን እንደዚህ ቅፍ ድግስ ስለምታረጉ። በዘመናችን ጀግና ልጅ ነው እኮ ላይክ 12 አላህ ልጆቻችን እንደሱ ያድርግልን። ዱዓ የምናደርግ ነው። ያ ወላሂ እኔ ልጅ በጣም ነው በእውነት አዲስ በጣም ነው የወደድኩት። ባየው ራሱ በጣም ነው ደስ ብለኝ። እንደው ዱንያ ላይ እንደው አንድ ከማግኘት የምፈልገው እሱን አሉ በጣም አለ አይደለም በቃ አይደለም ቬሪ ኢምፖርታንት ፐርሰን ብላች እንደዚህ አይነት ሰዎች ደስ ይሉኛል። በቃ ለምን አትሊስት እንኳን አግኝተሽ እንኳን ጎበዙ በርቱ እንደነ ኡስታዝ ወሂድ በጣም ማሻአላ አሉ እኮ ወላሂ ላዚም እንደነዚህ አይነት ሰዎች እንግዲህ አላህ እንግዲህ ችሎታውን ሰጣችኋል። እንዳንቺ ማሻአላ አላህ ይጠብቃችሁ እና ትለያላችሁ ለማለት ነው። እስኪ አንዳንድ ሰዎች እና ቡኪ እስኪ ላስገባው ልጁና እንደው እኔ ሰው እያሳብኩ ነው እያስገባልኝ አይደለም። በነገራችን ላይ ያጀማ ያው አካውንታችንን ዛሬ ፒፕሉ የሉም አብዱዋል ሙቤ ዛሬ ፕሮብሌም አመጣብን ብለው ማሻአላ መጥቷል። ዩኑስ ሐቢቢ ማሻአላ አሁን በደንብ ትታያለህ። እንደው አዎ ማሻአላ ዩኑስ ይሰማል። አሁን ይሰማል። ቅድም በመጨረሻ ያስተላለፍከው መልእክት አልተሰማም። አሁን ኔትወርኩ እየሰራ ነው። አንድ ነገር ልንገር ዩኑስ፣ ቤት ውስጥ እህቶች ወንድሞች ብዙ ናቸው ማሻአላ። ሁሉም በአንተ አንድ ኔትወርክ ነው የምትጠቀሙት። አሁን ትንሽ እነሱ ኔትወርኩ ከገቡ ዋይፋይ የሚጠቀሙ ከሆነ ይውጡና እናንተ ብቻ ተጠቀሙ፣ ኔትወርኩ በደንብ እንዲሰራላችሁ። ኦኬ ሌላቸው ዱብ ድብ በሉ በላቸው፣ ለሲስተሮች ዱብ ድብ በሉ። አሁን ኔትወርኩ ለእኔ ተውልኝ 1 ደቂቃ በል። ለመሰለ የቅድም ያስተላለፍከው መልእክት ወሳኝ ነው። ቤት ውስጥ ደግሞ ሁሉም አንድ ዋይፋይ ላይ ሲጠቀም ትንሽ ኔትወርኩ ይደክማልና አሁን ኔትወርኩ በደንብ እየሰራ ስለሆነ እነ ሲስተሮች እንደዚሁ በኋላ ያዩታል። ኢንሻአላህ እኛም ቪዲዮ ስለምንሰራ ምናምን ያዩታል። ለሌላ እምነት ተከታይ የሆኑ ወገኖችህን የምታስተላልፈው መልእክት ምንድን ነው? ቅድም አልተሰማም። እሺ ቅድም ማስተላለፍ የፈለኩት ማለት ነው ስለ እምነታችሁ ጠንቀቃችሁ፣ ስለ እምነታቸው ወደ ውስጥ ገባ ብለው እንዲረዱ። የእምነታችን መሰረት ምንድነው? መጽሐፍ ቅዱስስ ምንድነው የሚናገረው? ድቁና ወይ ሰንበት ትምህርት ሲማሩ ወይ ቆሎ ትምህርት ስትማሩ በኦርቶዶክስ እምነት ተዋህዶ ቤተክርስቲያን ብንሄድ ማለት ነው መሐመድ የሆነች ቦታ አለች። በቃ መሐመድ ሚል ቦታ አለ፣ ስለ እውነት የሚናገር ቦታ አለ። እሱን ዝለለው ይባላል፣ ይሄንን ዝለለው ይባላል፣ ይሄንን ዝለሉት ይባላሉ። ለምን መሆን አለበት? የለበትም እኮ አይደል እንዴ? ትክክለኛ እምነት ከሆነ በሐቅና በግልጽ መናገር ነው። ለዚህ ደግሞ ማለት ነው ትክክለኛ እምነት ነው የምናመልከው፣ ይሄ የእውነትና ትክክለኛ እምነታችን ነው ብላችሁ የምታምኑ ከሆነ ማለት ነው እስቲ ድብቅ ክላስ የሚባለውን በቤተክርስቲያን ያለውን ለማወቅ ማለት ነው
ሰንበት ትምህርትን፣ ቆሎ ትምህርትን፣ ድቁና፣ ጵጵስና፣ ዲያቆንነትን ሁሉንም እስቲ ተማሩት። ከዛን የድብቅ ክላስ ቁልፍ ተብሎ ይሰጣችኋል። ከዛን እዛው ገብታችሁ እውነትን በሙሉ ትረዳላችሁ። ለዚህ ደግሞ ማለት ነው እዚሁ አጋጣሚ ልነግራችሁ የምፈልገው ስለ እምነታችሁ በደንብ ጠንቅቃችሁ ወቁ። ሌላኛው ነገር ደግሞ ማለት ነው አላችሁ የእምነት አባቶች ብዙ ናችሁ። የእምነት አባቶች ትላልቅ የምትባሉ እውነትን እያወቃችሁ እውነትን ለመናገር ለዱንያ ለገንዘብ ብላችሁ ኧረ ተው አላህን ፍሩ። እውነትን እኮ ታውቃላችሁ። አታውቁም ተብሎ እኔ መቼም አላስብም። መቼም ወላሂ ነው የምላችሁ። እኔ ጻነኛ እንደ ጻነቴ ግን ማለት ነው እናንተ አስተሳሰባችሁ ትንሽ ዝቅ ስላለ ነው እንጂ ትንሽ ከፍ ብሎ ቢሆን ማለት ነው እውነትን መናገር ምንም አያውካችሁ። ማሻአላህ ያዘው። አሁን ኔትወርኩ ትንሽ ማለት ነው የዋርኒንግ እያሳየ ነው። የአንተን ቤት ባን አድርገውታል። የጊፍቱንም ብራቮ ጎበዞች፣ የዞሩ እነሱ ስራቸውን ይሰራል። እንቅልፍ አጥተዋል። ኤሌክትሪክ ይዟቸዋል። ገና በዚህ ልጅ ምክንያት ራሳቸውን ብን አድርገው ማጥፋታቸው አይቀርም። ገና የመጡት ደበሪኩ በቃ ምን ኒንጃ ማለት ነውና የመቃጠሉ ይቀጥላል። ሪፖርት እናንተ ደግሞ ዋጥ መንገድ ላይ መሆናችን የምታውቀው ያ ነው። አዲስ እዚህ ቤት አሁን ቢዘጋ አንቺ ቤት እንሄዳለን። ምን ችግር አለ? ሌላ አካውንት ስንት እንከፍታለን? ኖ ፕሮብሌም ጣጣ የለውም። እዚህ አሁን ቢዘጋ ከዚህ ወጣ ከተዘጋ ያጀማ በአላህ ከተዘጋ ቀጥታ አዲስ ቤት ነው። ይሄ ልጅ እንደሆነ ሀሳቡን እናስጨርሰዋለን እንደምን ብሎ ሁለተኛ ለምን ወይ አንግሪ ጋይስ ለምን ትናደዳላችሁ እንዴ? አይገርምም? አዲስ ስትወደ ኤክስትሪም ፍርሃት እኮ እንደም ደሞር እንደዚህ ሲሆኑ እንትን ይላል። ላይክ ሰው ፓወሩ ይጨምራል። ሀቅ በቃ ልደበዝዝ አትችልም። እናንተ ይሄ የምንናገረው ነገር ውሸት ከሆነ ሰልመን የወጣን ሰዎች የምንናገረው ውሸት ከሆነ እስቲ ግቡና የራሳችሁን ቤተ እምነት በርብሩ። ዳሴ ልክ በሪፖርት በኮፒ አፍ አይዘጋም። የሰዎችን ሀቅ በመዝጋት ሀቅ መቼም አትደበዝዝም። እውነት እየበራች ነው የምትሄደው። ችግር ካለ ግቡ ወደ ቤተ እምነት ተሰብሰቡ፣ አስተምሩ። ልክ ዲናችሁን በእንትናችሁን ችግር ካለ እርስ በርሳችሁ እንትን በሉ። ኮፒ በቃ ላይ ጀግንነታችሁ መሳደብ፣ ሪፖርት ማድረግ። ስለዚህ ደስ የሚለኝ ነገር እንኳን እስልምና ውስጥ ገባው የሚያስብለኝ this is the proof ራሱ ፈሪነታችሁ። እኔ ፈሪ አልወድም። በጣም ፈሪዎች ናችሁ። ሪፖርት በማድረግ ጀግንነት የለም። ፌስ ደ ትሩት። ገና እሳት ይሄ ህፃን ልጅ ነው። ገና ከዚህ ህፃናት እየፈለቁ ይመጣሉ ገና ማለት ነው። ማን እንደሚያስቆማቸው እናያለን የዛኔ። ስለዚህ ጀስት ራሳችሁን ጠይቁ። እንወዳችኋለን፣ እናከብራችኋለን፣ ንቁ ነው እያልን ያለ ነው። ጀስት ዌክ አፕ ነው። ካልሆነም ደግሞ እኛ የህይወታችንን የኖርነውን ስንናገር አትቃጠሉ። በቃ ሪፖርት በማድረግ ለማዘጋት እንትን አትበሉ። የኔ ሪፖርት ጠጥቶ ሌላ አካውንት ሁሉ ዝግጁ ነን። ስለዚህ ሀቅ የአላህ ቀን የሁሉንም የሰማይና የምድርን ባለቤት የሚሰበከው ቀን this is the year። ይሄ አመት እንደ ጎርፍ ነው ሴቶች እየሰለሙ ያሉት። ህፃናት እየመጡ ነው። ሽማግሌዎች በቃኝ ሻሃዳ ይዤ ልሙት እያሉ ነው። ስለዚህ ማን አስገድዶት? አዲስ ድሮ ሙስሊም ነበረች አላችሁ። ከነ ኤቪደንስ ማምጣት እንችላለን። ይሄን ልጅስ ምን ልትሉት ነው? ሌላውንስ ውሸታም ለምትሉት ለእናንተ ማለት ነው። ግቡና ቤታችሁ ቼክ አድርጉ። ቤተ እምነታችሁን ምን እያስተማር ነው በሉ እንጂ ምንም ልታስቆሙ አትችሉም። እዚህ ቤት ያላችሁ ደግሞ ልክ ሁሱም ጋር እየሄዳችሁ ኮፒ ሊንክ አድርጉ። ንጽጽር ላይ የሚሰሩ ላይ አዲስ ሁሱ ተዘግቶበታል። ሰቃላ ለሳምንት ተዘግቶበታል። እዚህ ቤት ያላችሁ ደግሞ የኛ ድክመት ነው። ይሄ የኛ ሁሱ መግባት ግን ሁሱ እንዴት ጋስ እናስገባው? ይሄ የኛ ድክመት ነው። የኛ ድክመት ነው። ሌላ ቦታ ስትዞሩ የዘፈንና ምናምን ይሄኔ ከዲት ጋር ሳምቲንግ ጋር ቢሆን ሺዎች ተቀምጣችሁ በማይመለከታችሁ ቶፒክ ሙስሊሞች ምናምን ከምትሉ ማለት ነው። ሶሪ ፎር ማይ ላንጉጅ። ይሄ ሌላ ቦታ ላይ ከምታጨበጭቡ የሐቃችሁ የዲናችሁ ቦታ የሁሱ ከተዘጋ ማለት የእናንተ ድክመት ነው፣ የኛ ድክመት ነው። ሌላ ቤቶችን ዝም ብላችሁ እንትን ከምትሉ የወንድሞች ብዙ የሚያስተላልፍ ሁሱ ማለት በመቅራት በንጽጽር እኛ በፈተዋ የሚያገለግለው አገልግሎት የ26 ዓመት ልጅ ከእድሜው ከሰዓቱ 24 hour እየሰጠ ያለ ልጅ አትሊስት ይሄንን ኮፒ ሊንክ ሌላ አልተጠየቃችሁ ማለት። ስለዚህ እኔ እንጃ
ልናፈር ይገባል። ሌላ አይደለም። ትንንሾቹን ነገሮች እንኳን ትታችሁት ሄዳችሁ ኮፒ ሊንክ አድርጉ። ብዙ አይደለም እኮ ምንም የተጠየቃችሁት ነገር አይደለም አይደል እንዴ? እሱ እያደረገ ያለው ደከመኝ ሰለቸኝ አላለም። ጊዜውን ዌስት እኔ ልጅነቱን እኮ ዌስት እያደረገ ነው። 24 hours ገና 26 years old ነው። ኢማጂን እንደ ሌሎቹ እንደ ጓደኞቹ መዛለል አምሮት አይደለም። ቁጭ ብላ አካውንት እናንተ የት ነበራችሁ? የት ተኝታችሁ ነበር? አይ ዶንት ኖ። ብቻ ያሁንም የወንድማችሁ የሙቤ እያያችሁት ጊፍቱ ባን ቤቱ ዋርኒንግ መልእክት ፕሮፐርሊ ማስተላለፍ የማይቻልበት የዛሃሩ ተዘግቷል በሪፖርት ከኔ ቤት የኔ ቤት ብቻ ዋርኒንግ ላስት ዋርኒንግ ትናንትና ተሰጥቶኛል። ቢዘጋም አይ ዶንት ማይንድ የኔ እንኳን ብዙ የምሰራ ሰው አይደለሁኝም። የሌሎቹ ግን ኦልሬዲ ትልቅ ሚዲያ ሙቤ ሚዲያ ማለት ትልቅ ሚዲያ ነው። ኦልሬዲ እዚህ ዋርኒንግ ቁጭ ብለናል 1000 ምናምን ሰው ሌላው ለወሬ ይሄዷል። ስለዚህ አትሊስት 1000 ሰዎች ግቡና ኮፒ ሊንክ አድርጉ። እዛቱ ማች ተአስክ እኔ አላቅም እንጃ አይ ዶንት ኖ። ልክ ነሽ። አላህ ይጠብቅሽ። አብሽሪ ሁሉ ኸይር ነው። ዩኑስ መተሃል ሐቢቢ ብራዘር ይሰማሃል? እስኪ ዛሬ የታለች ዩኑስ ይሰማሃል? አሁንም ሐሳብህን ሐቢቢ በድጋሚ ሐሳብህን አላስጨርስህም። እኔ ደግሞ ሐሳብህ እንድትጨርስና ሙሉ ለሙሉ ማስተላለፍ የምትፈልገውን እንድታስተላልፍ ፈልጋለሁ። አሁንም አስወጣ። ያው እንግዲህ ዛህሮም ያው ላይፍ መግባታችንም ለምን እንደሆነ አላውቅም። ዛህራ ላይፍ መግባታችንም አንቺም እንትን ሰጥቶሻል ማለት ነው። ይኸው ላስገባት ብዬ ዛህራ ራሱ አትችልም። አንቺ ጋር እንደዛ ነው አዲስ ዛህራ ልስባት ብዬ መግባት አትችልም። ባለፈው ዋርኒንግ እኔ ቤት ስትናገር ጥሩ እንዳለ አወረዳቸው ሪፖርት ማለት ነው። ትናንትና እኔ ጋር ነበረች እኮ ገብታ በሰባት ቀን ተከፍቶላት ባለፈው እኔ ቤት ተዘግቶበት በሰባት ቀን ነው የተከፈተላት ዊክ ማለት። ስለዚህ እሷ ወጣ እንዳታስተምር አንድ ሳምንት መዝጋት ማለት ኢማጂን በጣም እኛ የለንም ማለት ነው። እህቶቻችን ይዘጋል። የሁሱ ከተዘጋ ነገ የሙቤ ላይ ሌላ ዝም ብሎ እንተፈንቶ የሚወራበት ቤት ግን ቀኑን ሙሉ ታፕታፕ ስታረጉት ውላችሁ ሼር ታረጋላችሁ፣ ኮሜንት ታረጋላችሁ። አይ ዶንት ኖ ዋት ሴ ግን አሁን ነቃ በሉ። ዛሬ ምልክት ይሆናችሁ እየገባችሁ ምንም በቃ ላይ ሼር አድርጉ፣ ታፕታፕ አድርጉ። ምንም ክፍያ የማይፈልግ ነገር ነው። ተዘግቶ የእስላማዊ ዲናዊ ትምህርት ቤቶች ተዘግቶ ከዛስ ጭፈራ ቤቶችን ቁጭ ብላችሁ ታፕታፕ ልታረጉ ነው ወይስ ዋትስ ኔክስት? ምን አስባችሁ እንደሆነ እኔ አይ ዶንት ኖ። ግን ራሳችሁን ቼክ አድርጉ። የወንድሞችን ቤት ሄዳችሁ የእህቶቻችሁን ቤት ሼር ኮፒ ሊንክ አድርጉ በተቻላችሁ አቅም ማለት ነው። ስለዚህ ሌላ መዝናኛ አጣም ብላችሁ አሁን እሱ ቤት ቁጭ ብለን ነው የምንማረው፣ ቁርአን ስንሰማ ነው የምንውለው፣ ጭንቅላታችን ክሌንዝ ሲያደርግ። ያለበለዚያ የወሬ ዝም ብሎ ቲክቶክ ወሬ ላይ ነው የምትውሉት። አም ሶሪ። ስለዚህ በተቻላችሁ አቅም ሼር ኮፒ ሊንክ አድርጎላቸው ማለት ነው። አልረጋጋም። ለእናንተ መረጋጋት ተረጋጊ ምናምን ኢትስ ናት አ ወርድ። ሄዳችሁ ሼር ኮፒ ሊንክ ስታደርጉ እኛ እንረጋጋለን። ሄዳችሁ ተረጋጉ ነው። you cannot say that። ወዴት ነው የምንረጋጋው? እዚህ እያየን እየተናነቀ አሁን ልጁ እንኳን መልእክቱን ማስተላለፍ አልቻለም። ትልቁ ቀኑ በህይወቱ አትሊስት እዚህ ጋር ሙቤ ጋር አግኝቶ ቀን መጥቶ ላይክ መልእክት እንኳን ማስተላለፍ ፕሮፐርሊ አልቻለም። ስለዚህ መረጋጋቱ ነበር። 3000 ሰው ነበር። ለምንድን ነው 3000 ሰው የወጣው? ልክ ዋኒክስ ሲሰጠ ነው። ምንድነው የሚያደርገው? ዋኒክስ እንሰጠን ላይቭ ስትሪሙ እንዳይታይ ያደርገዋል፣ ያፍነዋል። ገባችሁ? እኔ አሁን እንግዲህ እዚህ ጋር የጻፍኩላቸው ነው። በነገራችን ላይ እኔም እዚህ የጻፍኩላቸው ነው። አብሽሩ። እሱማ እኔማ አስፈታታለሁ። እኔ ከኔ ጋር እንደቻተ አስፈታታለሁ። ግን ያው ሰውጣ በደንብ በትልቁ ኢሜል መጻፌ ምናምን አይቀርም። ያው ስክሪንሾቱን ያው ቪዲዮ ዳውንሎድ አድርጌ ምናምን ልክላቸዋለሁ። ምንም ነገር እንዳነበረ እነሱ ያሉትን ምናምን ያው እኛ እናውቀዋለን። እዚህ ሚዲያው ላይ እኛ ተዘጋጅተን የመጣንበት ግን አሉ አሁን እንደነዛ ነው እንደነ አንዳንድ ወንድሞቻችን ይሄን ነገር ትንሽ ማያውቁት እንደና አዲስ አያውቁትም። ገባችሁ? የማንጋ እንደሚጽፉ ማንጋ እንደሚጠይቁ እኛ ጋር ቢሆን ኖርማ ድሮ ነበረ እኛን ከዚች ሚዲያ የሚያጠፉን። አልহামዱሊላህ ያው ግን አላህም አለን። ስለዚህ እስኪ ሐቢቢ ዩኑስ ማለሽ እንደዚህ ትንሽ ያለ ሳላተለቀው ሐሳቡን እንኳን ይጨርሳታል። ይቋጨውና መልእክቱ ማለሽ ሐቢቢ ቅድም እንደገና አስወጣ። ቤት ውስጥ ሌላ ሰው ይገባ፣ ሌላ ሰው ዋይፋይ እየተጠቀመ ከሆነ ዝጉትና አንተ ብቻ አሁን ባለህበት ይጠቀሙ። መልእክትን አስተላልፍ። አሁንም አስወጥተዋል። ዋይፋይ የለም፣ እኛ ቤት በዳታ ነው። ኦኬ። ሌላ እምነት ተከታይ የሆኑ ወገኖቻችንን ምን ታስተላልፋለህ? ድገምና በደንብ አስረዳቸው። ሐሳብህን ጨረስክ? ሐሳብን እስካሁን አልጨረስክም። እኔ ይሄ መልእክትህ እንዲተላለፍ እፈልጋለሁ። ኦኬ
አብሽር። በዚሁ አጋጣሚ ልነግራችሁ የምፈልገው ነገር አንድ ነገር ነው። እሱም ስለ እምነታችሁ በደንብ ጠንቅቃችሁ ማወቅ አለባችሁ። በጣም ሙስሊሞች አሁን ቪዲዮዎች ላይ እንደምናየው ቲክቶክ ላይ